ከዛ በፊት የጮኛን ቅሌት ባሳየስ? የምን ቅሌት? እኔ የጮኛ ቅሌት የሚል ርዕስ ሰጥቻለሁ። አንተ ደግሞ የፈለከውን ርዕስ መስጠት ትችላለህ። እባክሽ አምራን በዚህ ሰዓት ከቻልሽ ምንም ነገር አታድርጊ። እንደው ለለምንሽ። በርግጥ ሲሳሳሙ አይቻለሁ። ግን ደግሞ በፎቶግራፍ ሊይዘው አልቻልኩም። ምክንያቱም እኔ ፎቶ ማንሳት ላይ ብዙም ጎበዝ አይደለሁም፣ ደካማ ነኝ። ምንድነው ይሄ? ምንድነው እንዴ? አይነን ተጠቀም እንጂ ሰዎቹ እኮ አሁንም ያልጨረሱት ነገር አለ ያልኩ ነው። ቆይ ግን አንቺ ለራስሽ ክብር የለሽም? ምን እንዴ? የራሳችሁን ስህተት በኔ ነው እንዴ የምታሳብቡት? ሆ ያየሁትን አሳየውክ እንጂ እኔ ምን አደረኩኝ? ትንሽ እንኳን ክብር ቢኖርሽ በዚህ ሰዓት ስለ ክፋት ባላሰብሽ ነበር። እኔ አይደፋልሽ በፈጣሪ። የራስ ጉዳይ ነው። እሺ በቃ የኔ ጉዳይ መሆኑን ካወቅሽ ለኔ ታይልኛ። ሲጀመር እኔ ስለዚህ ጉዳይ ላወራ ካልቀጠርኩ ደግመሽ በኔና በኑሐሚን ህይወት ድጋሜ እንድትገቢ አልፈልግም። እሺ እረሳኸው እንዴ? ራሷ እኮ ነች እንደ እርጎ ዝንብ ጥልቅ ብላኛ ህይወት ውስጥ የገባችው። አሁን እኛ ስትይ አታፍሪም? ልክ ነህ። እንደዛ ሞራሊ እንዳይጠገን አድርገህ ከሰባበርከኝ በኋላ ካጠገበ መቀመጤ ራሱ እኔ ስለሆንኩ ነው። የሱን በቀለሽማ እኮ እናትና አባቴን በማሳሰር ተበቀልሽኝ አይደል? የዛ የዳግም አባት መጥቶ ነገሩን አበለሻቸው እንጂ። አዎ ላንቺ ከሞት መትረፍ ነገር ያበላሻል። ምክንያቱም በጎ ነገር በፍጹም አይዋጥልሽም። ምን አባት ይሻለኛል እባክህ። አሁን ግን እንዴት ናቸው? አይፈቱም አይደለ? ያው የቪዲዮ መረጃ አለ። ሴትዮ አትፈታተኝ ብዬሻለሁ ዛሬ። ተረጋጋ እንጂ። ንዴትህና ስድብ ስለናፈቀኝ እኮ ነው። ለማንኛውም ዶክተሩ አንቺ ተጨማሪ ምርመራ ማድረግ አለብሽ ብሏል። ራሱ ዶክተሩ ነግሮኛል። ሌላም ነገር ነግሮኛል። ሌላ ደግሞ ምን ነገርሽ? ቦን ማሮ ወይም መቅኔ ትራንስፕላንት ሲደረግ ምን ያክል እንደሚያም አንተ። ይሄ መቅኔ የሚባለው አጥንት ውስጥ ያለ እየመጠጥን ምን በላው በጣም ነው የሚጣፍጠው። ያው ከገንዘብ በላይ ባይጣፍጥሽም ወጋሽን ተናገሪ። አታስቸኩለኝ እንዴ። እንግዲህ ሸጫ አላውቅም። በነገራችን ላይ መጀመሪያ ምግብ ብንበላ ይሻላል። እኔ በልቼ ነው የመጣሁት። ታዲያ ምን ችግር አለው? ለኔ ይዘዝልኛ። አምላኬ ሆይ እባክህ ትዕግስቱን አድለኝ። ኑሐሚን አንቺ ቅመም 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 የኔ ቅመም እንዴት ነሽ? ደህና ነኝ። አንቺ ደህና ነሽ? አንቺ ትታወቃላችሁ እንዴ? የነም ታውቂያት? አሮጊት ታውቂያት? ድሮ ጎረቤቴ ነበረች። ደህና ዋልሽ? እንዴት ነሽ? እግዚአብሔር ይመስገን። ቅመሟ ማን እንደሆነሽ ወይ በደንብ አስተዋውቂ። ማን ነሽ አንቺ? ታሪክ ረጅም ነው አሮጊቴ። ቆያን ያልቀልበሽ ነው ወይ? እንግዳሽ ቤት ግቢ ተቀመጪ ምናምን በያታ። ምንድነው? ኑሐሚን እንደዚህ አይነት ቤት አለመደችማ። የኔ ቅመም ፀሐይ ላይ ሆናችሁ እኮ አንቺም እቃው የሚሰበር አይደለም አታነሹም? ኑ ወደ ጥላ ሁኑና አውሩ አይሻልም? የኔ ቅመም አዎ ነይ ነይ ወደዚህ አረፍ በይ። የኔ ቅመም ቆይ እንዴት ነው እንደዚህ አይነት ቤት መኖር የጀመርሽው? እንዴት ነው እንደዚህ ቁስቁልቁል ያልሽብኝ ቅመምዬ? ቆይ ጥሩ ማሳደጊያ ገብታለች አላሉኝም ነበር? ቅመምዬ ንገሪኛ። አው እሱማ ይሄ ሰዎች ሊያሳድጉ ወስዶኝ ነበር። እና የኔ ቅመም
ከዛ በኋላ ምን ሆነ? እሺ ንገሪኝ። ከአሳድጌዎች ጠፍቼ ነው። ሰዎች በጣም መጥፎ ነበሩ። ሁሌ በሚደበድቡ እኔ ቅመም እኔን አይዞሽ እሺ ቅመም አታልቅሽ በቃ እሺ በቃ እሺ ዘሪው እንዴት ነህ? እኔ ምን ሆናለሁ ብለሽ ነው ወይዘሮ ዝናሽ? እሱማ ምን ትሆናለህ? እንዲሁ ጭንቀቱ ስላለው አፍ ያወራል። ከራሴ ጋር እንኳን አይደለሁ። አይዞሽ ወይዘሮ ዝናሽ፣ አሁን ገብቼ ለመርማሪው ቃሌን እሰጣለሁ። ከዛ በኋላ የሚፈጠረውን ማን ያውቃል? እስቲ እንደሱ እንኳን ተስፋ ስጠን። ምናልባት ልፋትን ቆጥሮ እኛንም ከዚህ በቃችሁ ይለን ይሆናል። ከዚህ የምትወጡበት ጊዜ በጣም ቅርብ እንደሚሆን ተስፋ አደርጋለሁ። እኔ የምልህ ዘሪው ስለምትኩ ምን አዲስ ነገር አለ? ማለቴ እስካሁን ምንም የሰማው ነገር የለም? የሚያውቁት ሰዎች ጋር በሙሉ ጠይቄ ምንም አዲስ ነገር ላገኝ አልቻልኩም። አዋሳ አካባቢ ዘመድ አለኝ ብሎ እንደነበር አስታውሳለሁ። እዛ አካባቢ ብታጣራ እኮ ጥሩ ነበር። ሐዋሳም አዲስ አበባም በየሆስፒታሉ በየፖሊስ ጣቢያው በጣም ብዙ ቦታ ሄጄ ፈለኩት፣ ግን ስለሱ ሊጠቁም የሚችል ምንም ነገር ላገኝ አልቻልኩም። ስለዚህ ግምታችን ልክ ይሆናል ማለት ነው። ያው ምትኩ እንግዲህ እኔ የምችለውን ነገር ሁሉ ሞክሬያለሁ። ከዚህ በኋላ ያለው የመርማሪው ስራ ይሆናል። እኔ ዘሪውን አንተ ላይ ምንም ነገር እንዲፈጠር አልፈልግም። በዚህ ሁኔታ ላይ እያለሽ ለኔ ታዝኝልኛለሽ? አንቺ እኮ አሁን ያለሽው እስር ቤት ውስጥ ነሽ። ምን አውቃለሁ ብለህ ነው? እንደው የኔ ጦስ አሁንም ለሌሎች እንዳይተርፍ ብዬ እኮ ነው። አታስቢ፣ ግፋ ቢል አስረው ቢመረምሩኝ ነው። ስለኔ መጨነቁን ትተሽ እናንተ ከዚህ የምትወጡበት መንገድ ላይ አተኩሪ። እኔ ካስፈለገም ፍርድ ቤት ቆሜ ለመመስከር ዝግጁ ነኝ። ቤት ውስጥ ታማሚ ልጅን ትቼ እዚህ የምትጨነቀው ነፍሴን ስላሳረፍክልኝ ብድሩን ይክፈል ከማለት ሌላ ምንም ነገር የለኝም። ግድ የለሽም ወይዘሮ ዝናሽ፣ አንቺ ከዚህ እስር ቤት ስትወጪ ታመሰግኛለሽ። ደግሞ አንቺን ለመሰለ ባለውለታዬ ይሄ ሲያንስ እንጂ አይበዛም። ይልቅ አሁን ወደ ማረፊያሽ ተመለሽ። ቻው። አሮጊቷ ቤትሽን ግራ ሲመጣ ትቆሚያለሽ እንዴ? ቡሌ ነገር አምጪ እንጂ። ቡሌ ደግሞ ምንድነው እንዴ? ቡሌ አትወቂም እንዴ? ፈዋኗ ፈዋ ራሱ ምንድነው? እስኪ ልጅቷን አቧት አድርቂያት። የኔው ድምት በይው ነገር ልስጥሽ እንዴ? አይ አመሰግናለሁ። እኔ አሁን ነው በልቼ የመጣሁት። ይልቅ ማሚዬ ይሄ ነገር እንዴት እንደተፈጠረ ልትነግሪኝ ትችያለሽ? እኔ ብነግርሽ አይሻልሽም ልጄ? እሷን ዝም በያት። የሆነ ቀን ማታ ነው እዚህ ጎዳና ላይ መንገድ ላይ ቁጭ ብላ ስታለቅስ ያገኘዋት። ሊያሳድገኝ የወሰዱኝ መጥፎ ስለነበሩ ከእነሱ ጋር ጠፍቼ የመጣው ቀን ነበር። እሺ ግን ይሄን ያህል ምን ያህል መጥፎ ሰዎች ቢሆኑ ነው በማታ ጠፍተሽ ወጣሽው? እንደ ነገረችኝ ከሆነ አሳዳጊዎቿ በጣም ሱሰኛ ናቸው አሉ። ሲሰክሩ ምን እንደሚያደርጉ አያውቁም ማለችና በጣም ነበር የተሰቃየችው። በየቀኑ ነበር ሁለቱም የሚደበድቡኝ። ገና ሳያት ነው ልቤ ስፍስፍ ያለው። የምታውቀው ቤተሰብም ዘመድም እንደሌላ ስትነግረኝ ልቤ በጣም ነው ስፍስፍ ያለው። እንዴት ታሳዝን እንደነበር ብታያት። የት እንደወደቀች አለማወቃችን እንጂ ቤተሰብማ ነበራት። ቅመምዬ እሺ እናትሽስ? ከሰም ጋር ከተለያየን ቆየን። የት እንዳለች አላውቅም። አባቴን አላውቅም፣ እናቴንም አላውቅም። ዝም ብዬ ነው የምኖረው። አይዞሽ እሺ፣ አሁን እኔ ደርሼልሻለሁ። መጀመሪያ የደረሰችልኝ ግን አሮጊቷ ነበረች። ተሳሳትኩ። አይ እኔ ቅመም፣ እኔ ደግሞ ምን አረኩልሽ? ወሬኛ ብዙ ነገር። ምን ነው ሁሉንም ነገር ልንገራችሁ እንዴ? አይ ልጅነት፣ ትንሽም ሳንቲም ምናምን ሳገኝ እኮ ምገዛላትን ብስኩት ምናምን እየቆጠረች እኮ ነው። አቺ ወሬኛ። እኔ የምለው ቆይ ሁለታችሁም እዚህ ቤት ውስጥ ነው የምትኖሩት? አይ እንደምታየው ምን ቤት አለን? ቀን ቀን ውጭ እንውልና ሙቀቱ ሲያስቸግረን ለማረፍና ለማታ ብለን ነው እንግዲህ እንደምንም ብለን ለምነን ያስጠጉን። ኑሐሚን አሮጊቷ እኮ ማታ ማታ እንዳይበርድ እቅፍ አድርጋኝ ነው የምትተኛው። እሺ ቅመምዬ፣ አሁን እኔ ወደ ቤትሽ ልውሰድሽ። ልውሰድሽ ነው ወይስ ልውሰዳችሁ ነው? እኔ አሮጊቷን ትቼ የትም አልሄድም። አንቺ ግን ቅመምን የት ነው የምታውቂያት? ጎረቤቴ ነበረች ብታይ፣ እሷም ልክ እንዳንቺ ናት።
በጣም ነበር የምትከባከበኝ። ደግሞ ደስ የሚል አባት ነበሩት። የኔ ቅመም ሁሉንም ነገር ልቅም አድርገሽ ነው የምታስታውሽው። በቃ አሁን ሶስታችንም ወደ ቤት እንሄድ። አሁንም የድሮ ቤት ስለምትኖረው? ኧረ አይደለም የኔ ቅመም፣ አሁን ከዛ የሚበልጥ ቆንጆ ቤት ነው የምኖረው። የምርሽን ነው? አዎ የምሬን ነው። ደግሞ ሳልነግርሽ አባዬ እኮ ዳነ። በእውነት? ከዛ ከሚሽከረከር ነገር ላይ ተነስተው መሄድ ቻሉ? አዎ የኔ ቅመም፣ መቼም አሁን እሱ ራሱ ሲያይሽ እንዴት ደስ እንደሚለው። ማዘር በቃ እርሶ የሚነሱና አሁን ወደ ቤት እንሂድ። የኔን ታዩ ግን ለቅመሜ ማረፊያ ከተገኘ አንድ ጊዜ የት እንደወደቀች ብቻ መጥቻ ያታለሁ። ችግር የለው እኔ እዚሁ ነው የምሆነው። ግን አደራ አታስቢ አሮጊቷ። ኑሐሚን እኮ ልክ እንደ እናቴ ማለት ናት። እኔንም አንቺንም ቤት ትወስደናለች አይደለ ኑሐሚን? አዎ የኔ ቅመም፣ ወደ ቤት እንሂድና ልብስም ትቀይራላችሁ። ገላችን ታጠባለን፣ ቡጥዬ ቦሌ እንጠልፋለን። ገላሽንም መታጠብ የናፈቀሽ ትመስያለሽ። አሮጊቴ ሁሌ እዚህ ሂዳን ታጥበ ግን አመዳም የመሰልኩ አሳቀቃታለሁ። የኔ ቅመም፣ ለማንኛውም ከሄዳችሁ ተነሱና እንሂድና ቶሎ መመለስ አለብኝ። ቅመም እየተነሽ ተነሻ አሮጊቴ። በችም ዛሬ እኛ ቀን ነው አብለን ነው ብንላ። እሺ ማን ነበር ስምን ያልከኝ? ዘሪሁን አማረ። ባልተሳሳት ስለዛ ምሽት የማውቀው ነገር አለ እያልከኝ መሰለኝ። አዎ፣ ለምን እንደዋሸች ባይገባኝም ወይዘሮ ዝኑ ስለዚያ ምሽት የምታውቀው ነገር አለ። አልገባኝም። እንዴት? ባሏ ሰውየውን በሽጉጥ ከመታው በኋላ ይህንን ጉዳይ ሁለቱም ብቻቸውን መወጣት እንደማይችሉ ሲገባቸው ለኔልና ለጓደኛዬ ስልክ ደውለው ነበር። የጠፋው ጓደኛ ስትል ምትኩ ማለት ነው? አዎ፣ ከዚያች ምሽት በኋላ ዱካው ስለተሰወረ ጓደኛዬ ነው እያወራሁ ያለሁት። ቆይ አምራን ከኛ ምንድነው እየፈለገች ያለችው? የእሷን ነገር ማቱ የድርጅቱን 80% ስጡኝ እኮ እያለች ያለችው። ምን? የምን 80%? ሙሉ ድርጅቱን ወሰደችው በለኛ። 20%ንም እኔ ጥሩ ሰው ስለሆንኩ ነው የተውኩላችሁ ብላ አላገጠችብኝ። በጣም ከባድ እኮ ነው። ግን ደግሞ ከየሚ ህይወት አይበልጥም አይደል? አባዬ ይህንን ነገር ሲሰማ በጣም ማዘኑ አይቀርም። ታውቃለህ፣ አባዬ ደም ተፍቶ ነው ድርጅቱን እዚህ ደረጃ ያደረሰው። እንዴት ብዬ እንደምነግረው ብቻ ነው ግራ የገባኝ። ወይ አምራት፣ አሁንስ እሷን የምገልጽበት ቃል ያጣው ታውቃለህ? ትልቅ ነገር እንደምጠይቀኝ ባውቅም ይሄን ያህል ትልቅ ይሆናል ብዬ አላሰብኩኝም ነበር። አስበዋል? በቃ ይሄን ፐርሰንት እኮ ለእሷ ተሰጠ ማለት የአባዬ ድርሻ ምንም አይኖርም። የተቀረው ድርሻ እንዳለ ውጭ ያለችው አክስቴ ነው የሚሆነው። አሁን እጇ ላይ ስለወደቅን ምንም ማድረግ አንችልም ነው። ከተቻለ ፐርሰንቱን ማስቀነስ ነው። ስትሰማ አይደለ ስለ ኑሐሚን ነግሬ ሳልጨርስ የድርጅቱን ንብረት ደግሞ ግድ የለም ነው። እኔ አምራንን ላግኛት፣ ባግኛት ነው የሚሻለው። በቃ አንተ ወደ ቤት ተመለስ እሺ? ጓደኛህ የጠፋው ወይዘሮ ዝናሽ ቤት ገብተህ ስትመለስ ነው። ልክ ነው? አዎ፣ ከዛ በኋላ ነው ስልኩን ሙሉ በሙሉ መስራት ያቆመው። እሱንም ከዛች የተረገመች ምሽት በኋላ አንድም ሰው አየሁት የሚል ሰው አልተገኘም። ልትፈልገው ሞክረ ነበር? አለ የተባለበት ቦታ፣ ይገኛል የተባለበት ቦታ ሁሉ ፈልጌዋለሁ። ፖሊስ ጣቢያ ሳይቀር አመልክቼ ነበር። ከዛስ ምን አገኘ? ምንም ፍንጭ ማግኘት አልቻልኩም። እርግጠኛ ነኝ ኢንስፔክተር፣ ጓደኛዬ በዛች የተረገመች ምሽት የሆነ ነገር ሆኗል። በወቅቱ ያገኘው ትንሽም ብትሆን እንደዚህ ለማለት ያበቃ ምን ነበር? እንደዚህ ለማለት ያበቃኝ የመጀመሪያ ምክንያቴ የስልኩ ሙሉ በሙሉ መዘጋት ነው። ሁለተኛውና ትልቁ ምክንያት ደግሞ በወቅቱ የደም ነጠብጣብ አግኝቼ ነበር። ነጠብጣብ ደም? አዎ፣ ደሙ ምናልባት ሰንበቶ የተባለው ግለሰብ ደም ይሆናል ብዬ ገምቼ ነበር። ከዛ ተመልሰህ ስታጣው ምን አደረክ? ከመጀመሪያው ጀምሮ ወይዘሮ ዝኑ እኔና ጓደኛዬን ለዚህ ስራ ስትመርጠን በጣም ፈርተን ነበር። ጓደኛዬን ፈርቶ ነው የሸሸው ብዬ አስቤ እኔም እዛ ቦታ ላይ ፈርቼ ስለነበረ መቆየት አልፈለኩም። እና አሁን እያልከኝ ያለው እነ ዝናሽ የቀበሩት አስክሬን የጓደኛ ይሆናል እያልካለሁ? አዎ ኢንስፔክተር፣ እኔ እንደዛ ይመስለኛል። ግን ደግሞ ዘመኑ የቴክኖሎጂ አይደል? በምርመራ ሊረጋገጥ ይችላል። እኔ የምልህ
የምታውቀው ቤተሰብ ካለ ናሙናው ተወስዶ በዛ ማረጋገጥ ይቻላል። አንተ የምታግዘን ነገር አለ? አዳማ የምትኖር አንድ እህት አለችው። በተደጋጋሚ እየደወለች ስለሱም እየጠየቀችኝ ነው። ምናልባት እሷን ቼክ ማድረግ ይቻላል አይደል? ጥሩ እንግዲህ ልጅቷ ትጠራና ናሙና ትስጥ። የአስክሬኑን ቅድሚያ ስለወሰድን ምንም የሚያስቸግረን ነገር የለም። ቆይ ግን ኢንስፔክተር ናሙናው ቢመሳሰልና ምናልባት ወይዘሮ ዝናሽ አቶ ሰንበቶን ባለመግደላቸው ነፃ መውጣት ይችሉ ይሆን? እሱን ፍርድ ቤት ነው የሚወስነው። መጀመሪያ ገዳዩ ማን እንደሆነ ማጣራት አለብን። ቆንጆ ቤት ነው። እንደዚህ አይነት የግል ቤተ መንግስት ተመሰርቷል እንዴ? ቅመምዬ ይሄን ያክል እኮ የሚካበድ ቤት አይደለም። ቤታችንን ወደድሽው? ብቻ ባላገባሽ እንዴ? ቅመም የምን ጥያቄ ማከታተል ነው አንቺ? ታያት እንደፈለገች ትሆን። አባዬን አስፈቅድና እኛ ጋር መኖር ትጀምሪያለሽ። እኔ ቅመም አሮጊቴ ከኔ ጋር ታልሆነች ብቻዬን አልሆንም። እወቂ የኔ ቅመም፣ ከዚህ በኋላ ስለኔ ማሰብ የለብሽም። ምናልባት ፈጣሪ ለበጎ ይሆናል የድሮ ጎረቤትሽን ያገናኝሽ። ለኔ እንድች ብለሽ እንዳታስብሽ። አምቢዮ እኔ አንቺ የሌለሽበት ከማንም ጋር መኖር አልፈልግም። ግን ቅር አይልሽም አይደል? ነው አሚን እንዴ ለምንድን ነው ቅር የሚለኝ? የኔ ቅመም ነው። አሁን ተጣጣቡ፣ እዛኛው ክፍል ነው። እሺ አሮጊቴ አትፍሪ። አይገርም? ድሮ የተወደቀች ብለው ያላሉ ሰዎች ሁላ ናቸው አሁን ላይ እየፈለጉኝ ያሉት። በፊትም አሁንም የባህሪሽ ችግር ነው እንጂ አንቺን የሚፈልግ ሳይኖር ቀርቶ እኮ አይደለም። እሺ ምንድነው የፈለከው? ስለ ኑሐሚን ከሆነ ልጠይቀኝ የፈለከው ተቀድመሃል። ምን ነው ደነገጥክ? አልደነገጥኩም። ያልጠበቅኩት ርዕስ ስለሆነ ትንሽ ግር ብሎኝ ነው። በቃ ስለሷ ሲወራ ጸጉርክ ነው አይደል የሚቆመው? ቆይ አንቺ ራስሽ ለምንድን ነው ከመላስሽ ልታወጪያት ያልቻልሽው? ታውቃለህ፣ ሁለታችንም እሷን የማንረሳበት ምክንያት የገዛ ወንድም ነው። አምራን፣ ስለማይሳካ ምኞት ባናወራ ደስ ይለኛል። ወደድንም ጠላንም ናውም ስለዚህ ነገር እንደማያስብ ልብሽ ያውቀዋል አይደል? ለዛ ነዋ። ናሆም በኤሚ ጉዳይ ቢዚ እንደሆነ አይቶ ኤርሚያስ ከኑሐሚን ጋር ምንድነው የምታወሪው? ቆይ ስለምንድን ነው እያወራሽ ያለሽው? ለነገሩ አንተም ናሆምም ዝም ብላችሁ በኑሐሚን ጉዳይ ትለፋላችሁ እንጂ እኛ ሴቶች የፈለገው ቢመጣ የመጀመሪያችንን አንረሳም። እና ታዲያ የማትረሱ ከሆነ እኮ ከኑሐሚን ቀድመሽ አንቺ ነበርሽ ከኤርሚያስ ጋር መሆን የነበረብሽ። አያቶ ዳግም አንድ ያልገባህ ነገር አለ። እሱን ተይው፣ አይግባኝ። ቆይ ለምንድን ነው ስለ ኑሐሚን እያወራሽ ያለሽው? አረ ዝም ብዬ ነው ስሜትን ለማወቅ ነበር። አይገርምም? ግን ጥያቄ ተመልሶልኛል። አሁንም ድረስ ኑሐሚንን በጣም ነው የምትወዳት። አምራን፣ አሁን ከዛ የባሰ ነገር ነው እያስጨነቀኝ ያለው። ቆይ 80% የድርጅቱን አክሲዮን ጠይቀሻል የተባለው እውነት ነው? እውነት ሆነ አልሆነ አንተ ምን አገባ? እንዴት ነው ማያገባኝ? የቤተሰቤ ንብረት መሰለኝ። ከኋላ ይመጣ አይናወጣሉ። ትላንት ከየትም መተክ አሁን የቤተሰቤ ንብረት ለማለት በቃክ? አምራን፣ ጥያቄ ለማስቀየስ አትሞክሪ። ያን ያክል ድርሻ ጠይቀሻል አልጠየቅሽም? ጠይቄያለሁ። እንዴ ቆይ ምን እየሆንክ ነው? ናውም ራሱ እኮ እንዳንተ አልተበሳጨም። አምራን አብደሻል እንዴ? ቆይ ያንን ቤት ባዶ ለማስቀረት ነው አላማሽ? ምን ነው እኔንስ ባዶዬን አስቀርተውኝ የለ እንዴ? ስለዚህ በቀል ያሹ ማለት ነው? በቀል ሳይሆን ሰጥቶ መቀበል በሚለው ይስተካከልልኝ። በገንዘብ የማይተመነውን ነገር ነው እየሰጣችሁ ያለሁት። ቆይ ከፈጣሪ የተሰጠሽን ነገር በነፃ ብትሰጪ ምን ትሆኛለሽ? ድፍረት! እስቲ አንተ ለጋስ ከሆንክ ሂድና እስቲ ለተቸገሩት ኩላሊትን፣ ሳምባህን ምናምን ነገር አውጥተህ እስቲ ስጣቸው። እንደውም ቢገባክ 20% ነው ያስቀረውላችሁ። እሺ የአክሲዮን ፐርሰንቱን ቀንሹ ቢያንስ። አልቀንስም።
እንደውም ከቦን ማሮ ውጪ ኩላሊትም ስላለኝ ለሱ ደግሞ ቀንስላችኋለሁ። ችግር የለውም። እንዲህ ቀልለሽ ምትቀሪ እንዳይመስልሽ። አንቺም አንድ ቀን ትያዥና የሰው እጅ ታያለሽ። እሺ አልልም። እኔ አምራን የሰው ያለ እያልኩኝ ስዞር አልገኝም። ምክንያቱም ከልጅነቴ ጀምሮ ስጮ አንድ ሰው እንኳን ይደረሰልኝ የለም። ስለዚህ እኔ ለምን ጮሃለሁ? ስለዚህ እናንተ እንግዲህ ይሄን ጉዳይ መፍታት ካቃታችሁ ከዋናው ከባለቤቱ ጋር አወራለሁ። ቆይ እሱ እንዳይሰማ መስሎኝ እኔ አግባባሻለሁ ያልኩት። መስማትም አለባቸው። ያው ከኔ ነው መስማት ያለባቸው። እዛ አንድ ክፍል ውስጥ ብቻዬን ያሰቃዩኝን ደግሞ መቼ ማረሳው። ለሱማ በቀል እንዲሆንሽ ብለሽ አሳሰርሽው አይደል? እሱ መቼ አነሰሽ? ስለ በቃኝ መስሎኝ ቦን ማሮዬን ለመስጠት የተስማማሁት። ግን ደግሞ መስጠት ብቻ የሚባል ህግ የለም። መቀበል የሚባልም ነገር አለ። እባክሽ አምራን። ቆይ አንተ ምንድን ያስጨነቀ? ለካ ድርጅቱን እጅ ውስጥ ከገባ አንተ ምንም የሚደርስ ንብረት የለም። እኔ ለራሴ አይደለም እያሰብኩ ያለሁት። እባክህ ሁላችንም ለራሳችን ነው የምናስበው። ስናስመስል ነው እንጂ ልንገርህ፣ ማናችንም ቢሆን ከራሳችን ሌሎችን ልናስፈልጥ አንችልም። ወደ ገበያ ወጣ ብለን ለሁለታችሁም አንዳንድ ነገር እንድንገዛ አስበኝ ነበር። ምን ያደርጋል ቅመም እያልነቃለች። አይ ለኔ እኮ ዝም ብለሽ ነው የምትቸበሪው። ለሷ ከገዛሽ እኮ ይበቃ ነበር። እንዴ ለምን? ከገዛውማ ለሁለታችሁም ነው የምገዛው። የእውነት አንቺ በጣም ጥሩ ሰው ነሽ። ፈጣሪ ብድሩን ይክፈልሽ። ገና ራሴ ያልተከፈለ ብዙ ብድር አለብኝ። አልገባኝም። መልካምነት ከሰው ሲወረስ ሰምተሽ ታውቂያለሽ? እና አንቺም ይሄንን መልካምነት ከሰው ነው የወረስኩት እያልሽ ነው? ቅመምዬን ሳገኛት ልክ ከሷ ያልተናነሰ የጎዳና ህይወት ነበረ፣ ያውም ከበሽተኛ አባቴ ጋር። በሰው እርዳታ ነው እዚህ የደረስኩት እያልሽ ነው? ምናልባትም አቶ ሌኩን ባይኖሩ ኖሮ አሁን የምንኖረውን ኖሮን ባልኖርን ነበር። አቶ ሌኩን ያልሽው? የአባቴ ጓደኛ ናቸው። አሁን እስር ቤት ነው ያሉት። ምን ነው ደነገጥሽ? አይ አይደለም፣ እግዚአብሔር በሰላም ያስፈታቸው ለማለት። እሱ የሁላችንም ጸሎት ነው። እኔ የምለው ቤተሰብ የለኝም ነበር ያልሽ? አዎ ምንም ቤተሰብ የለኝም። ያው አሁን የት እንዳለ ከማላውቀው ከአንድ ልጅ በስተቀር። እንዴ ልጅ ነበረሽ እንዴ? ማለቴ ልጅ አለሽ? እስኪ ተይ፣ የልቤ ተዳፍሮ የተቀመጠውን ሰዓት አትቆስቁሽብኝ። ችግር የለውም፣ መናገር ካልፈለግሽ አትንገሪ፣ አላስገድድሽ። የኔ ድል ነሽ? እንዴት ነህ? አለን ሰላም፣ እንደምን አላችሁ? እሷ ወይ ለካ ስምሽን አልነገርሽኝም። ፋንቱ እባላለሁ። እሺ ነው። እቺ ቅመም ደግሞ ኮኪ ትባላለች። ቅመምዬ ተነሳሽ? ተዋውቁ። ይቅርታ ነው ምን አንዴ ውጭ ፈልገሽ ነበር። ቅመምን አያት? ድሮ የነበረን ቤት ጎረቤታችን ነበረች። ሌላ በጣም ብዙ ታሪክ አለን። አንዴ ብቻችን ውጭ ላወራሽ ፈልጌ ነበር። በሰላም ነው? ደህና ነህ አይደል? ደህና ነኝ። አንዴ በረንዳ ላይ ላወራሽ። ግን እኮ ራስህን አላስተዋወቅከኝም። ባልሽ እሱ ነው? አፍሬ ነው እንጂ ሌላ ነገር ልል ነበር። ተናገር የፈለግሽውን የኔ ቅመም። ባልሽ ያምራል። ምን? ለማንኛውም ተጫወቱ፣ እኔ አናግሬው ልምጣ። እሺ ጋሽ አይመጣም እንዴ? ይመጣል፣ ሆስፒታል ሄዶ እኮ ነው። ተሽሏቸዋል አላለሽም ነበር? ለሱ እኮ አይደለም ለሌላ ሰው ነው ቅመምዬ። እንዴት አይነት ወሬ ነው የለመድሽው? ምን ጆሮ መስሜን? ለነገሩ ምላስሽን ነበር መቁረጥ የነበረብኝ። እሺ ጆሮ ልቀቀኝና እሱን ያዢ። አምጪ ምላስሽን አንቺ። ሰላም ነው? ከዛ ልጅ ጋር መገናኘትሽ ለምን ደሞ አታቆሚው? ከኤርሚያስ ጋር ነዋ። እንዴ
አንተስ ከአምራን ጋር እየተገናኘ አይደል እንዴ? ለኔ ሲሆን ነው ጥፋት የሚሆነው? እኔማ ለምን እንደምገናኝ ራስሽ ታውቂዋለሽ። እሺ እና እኔ ኤሚል ለመርዳት ነው ከኤርሚያስ ጋር የምገናኘው። ለቅናት ቦታና ሰዓት ምረጥለት እንጂ። ያቺ አምራ ልታበሳጨኝ ፈልጋ ፎቶ አስታሳየችኝ እና የተሳካላት አይመስልህም? በጣም ተናዳሃል እኮ። ከዚህ በኋላ ከሱ ጋር በምንም ተአምር ነው አሚን እንዳላይሽ፣ በኤሚም ጉዳይ ቢሆን። የአምራን ደም ተመሳሳይ መሆኑን የነገረን እሱ መሆኑን ረሳው እንዴ? እኔ ካሁን በኋላ ነው ያልኩሽ። ደህና ነህ ግን በሌላ ነገር የተበሳጨ ነው የምትመስለው። ከዚህ በኋላ ብዙ ነገር ሊገጥመን እንደሚችል አውርተን ሳንጨርስ በዚህ ልክስክስ ነገር ብቻ እንደዚህ እንደማትሆን በደንብ እርግጠኛ ነኝ። እሷ የድርጅቱን 80% ካልሰጣችሁ እያለች ነው። ጭራሽ እኛም ባዷችንን ማስቀረን ነው ፍላጎቷ። ለነገሩ ይሄን እንደምታደርግ ግልጽ ነበር። ይችርኩስ ዶክተሩን ሄጄ ሌላ አማራጭ ካለ እንደው ንገረኝ ብዬ ፈልጌ ነበር ሀሳብ እንዲሰጠኝ። እሱ ግን ጭራሽ ከሀገር ወጥታ በአስቸኳይ መታከም አለባት፣ በደሟ ውስጥ በሽታው እየተሰራጨባት ነው አለኝ። ቆይ ነጋሽ ስለዚህ ነገር አውቀዋል እንዴ? እሱ እኮ ነው አንድ የሚያስጨነቀኝ። እሺ እንዴ ብዬ ነው ይሄን መርዶ አፌን አውጥቼ የምነግራቸው? መቼም ከልጃቸው ሞት በላይ ይሄኛው መርዶ ሊሆንባቸው አይችልም አይደል? ሁለቱም እስር ቤት ናቸው፣ አማራጭ የላቸውም። ይሁን ከማለት ውጭ ምንም ሊሉ አይችሉም። እስቲ መጀመሪያ እነሱ ከእስር ቤት ይውጡ። ጠበቃው የተገኘው መረጃ እውነተኛ ከሆነ ምናልባት ቀጣይ ሳምንት ሊፈቱ ይችላሉ ብሏል። የትኛው መረጃ? ይሄ ባለፈው የዘሪው ምናምን ብዬ አልነገርኩሽም? እና ዘሪሁን ፍርድ ቤት ለመመስከር ተስማማ እያልከኝ ነው? ቅድም ራሱ ዘሪውን ደውሎልኝ ነበር። ምን አለ? ሞቷል የተባለው ሰውዬ እህት ተጠርታ እንደገና ምርመራ ሊደረግ እንደሆነ ነግራኛለች። ድጋሚ አስከሬን ተቆፍሮ ሊወጣ ነው? እንግዲህ ቀደም ሲል ያደረጉት ምርመራ ካልሆነ ድጋሚ ምርመራ መደረጉ ነው የፈረደበት አስክሬን። ቆይ አስክሬኑ የዘሪሁን ጓደኛ ከሆነ ነጋሽ ይለቀቃሉ? አላውቅም። ቢያንስ ነገሩ ሊቀል ይችላል ብለዋል። በዛው ልክም ሊከብድ ይችላል። ታውቂያለሽ፣ ሰው አለመግደላችሁ ቢረጋገጥ እንኳን አስክሬን መቅበራቸው እንደገና ሌላ ጣጣ ይዞባቸው ይመጣል። ወይ መከራ! አንዱን ሳንጨርስ ሌላው እየተደራረበ አስቸገረን እኮ። አላውቅም ነው አሚን። ዞሮ ዞሮ መስማታቸው ይቀራል ብለህ ነው? አላውቅም ነው አሚን። ለመርማሪው ሁሉንም ነገር ነግሬዋለሁ። እና ምን አለክ? ድጋሚ አስክሬኑ የምትኩ ይሁን አይሁን ለማረጋገጥ እህቱ ተጠርታ ልትመረመር ነው። እንደገና ደግሞ ምርመራው እስኪደረግ እዚህ ልንቆይ ነው? ዘንድሮ ነው ጣጣችን መብዛቱ። ትዕግስት ማድረግ አለብን እኮ ወይዘሮ ዘሙ። ለእኔ ችግር የለውም ዘሪሁን፣ ግን ደግሞ ባሌ እኮ እዛ እየተሰቃየ ነው። እሱ በሽተኛ ነው። በፍጹም ለእሱ እንደዚህ አይነት ቦታ አይስማማውም። እንግዲህ በእኔ በኩል የቻልኩትን ሁሉ ነገር አደርጋለሁ። እባክህ ዘሪሁን፣ ከፈጣሪ ቀጥሎ እኮ ያለህን አንድ ተስፋ አንተ ብቻ ነህ። ምስክርነቱን ስሰጥ ያስሩኛል ብዬ ፈርቼ ነበር። እንዴ አንተ ምን አደረግህ? ያው አለ አይደል ፍርሃት ነገር። እንዴ አንተ እኮ የዛን ቀን ምንም ወንጀል ሳትፈጽም እኮ ነው ከአካባቢ የተሰወርከው። ያንን ማድረግ አልነበረብኝም። አሁን ላይ በራሴ በጣም አፍሬያለሁ። ምናልባት እኮ እዛ ቆይቼ ቢሆን ኖሮ የተፈጠረውን ነገር ሁሉ የማወቅ አጋጣሚው ነበረኝ። እባክህ ዘሪሁን፣ አሁን አንተ ራስህን አትውቀስ። ደግሞ ይኸው አንተኛን ለማስፈታት እኮ የተቻለን እያደረግክ አይደል ያለኸው? እውነቱን ስለማወቅ ነው ይሄን ነገር እያደረግኩ ያለሁት። አንቺ ለምትኩ አዲስ ህይወት ትሰጪዋለሽ እንጂ በፍጹም ምትኩን ልትቀይው አትችይም። የእውነት ልጄ እንዲህ ያማረ እንዳለበሽኝ ፈጣሪ ጸጋ ያልብስሽ። አንቺ ደግሞ የምን አትርሱኝ ነው? ማን አለሽ አንቺን? እናቷ ስትፈጽም ላድርግ ደግሞ ረስሻለሽ ከአቤል ጋር የምትይው ቅመምዬ፣ ከድሮ በጣም በስለሻል። ከመብሰል አልፌ እረራል። እንዲሁ እኮ ስታነፍረኝ እኮ ነው የምትውለው። ለነገሩ ድሮም ፈጣን ልጅ ነበረች። ቆይ ከዚህ በኋላ እዚህ ቤት ልንኖር ነው ማለት ነው? ምን ነው ቅመምዬ፣ ቤታችንን አልወደድሽውም እንዴ? ትቀልጃለሽ እንዴ? እንኳን ቤቱን ጎዳናውን ለራሱ ለምቼው ቀጥ ብዬ ነበር የምኖረው። እዚህ በርበሬ ያጣንሽ ብኖር ለራሱ አይቆጨኝም። እንደዛ ካደረግኩኝማ ካሳዳጊዎችሽ በምን ተለየው? ወሬ ላሳምር ብላ እኮ ዝም አትያትም? በተወደደ በርበሬ ለሷ ከየት ሊመጣ ነው? እቺ ሚጥሚጣ፣ እሷን በርበሬ ማጠን እኮ በርበሬና ሚጥሚጣ መቀላቀል ነው። ከዚህ በኋላ ግን ጎዳና የሚባል ነገር የለም። እሺ፣ እኛ ተጋግዘን መኖር እንችላለን። እኔ ግን እዚህ ተቀምጬ ሸክም ባልሆንባችሁ ጥሩ። ይቅርታ ግን ቆይ ስራ መስራት ትችያለሽ አይደል? የሚቀጥረኝ አላገኝም እንጂ እሱማ በምን እድል። እኔን ጥልሽ ለስራ ልትገቢ ነው? እና ስራ ሳይሰሩ መኖር እንዴት ይቻላል? የሰው ፊት እንደሆነ የምታውቂው ነው።
ለነፍሱ ያለ ካላየን በስተቀር ከባድ ነው። እንደዚያ ተሆነ አብሬሽ ነው ድረስ የምመጣው። ከመጠን በላይ ነው ግን የለመደችሽ። ቅመምዬ ብዙ እኮ አትርቅም። ቅድም መጥቶ የነበረውን እጮኛዬን አላየሽው? እነሱ ቤት እኮ ነው የምትሰራው። እሱማ የኖርኩበት ስራ አይደል? በእርግጥ ቤተሰቡ በጣም ተደራራቢ ችግር ደርሶበት ስለነበር ስለ ቤት ሰራተኛ እንኳን ግድ አልነበራቸውም። ግን ይህን ጉዳይ እኔ ማስተካከል እችላለሁ። ቤት ከቤት አራቀኝ ጋታለው ማለት ነው። አረ እንደውም ቤተሰብ ነን። እውነት ለመናገር እኔም ከቅመምዬ ብዙ ባርቅ ደስ ይለኛል። እንዴ ቤተሰብ ነን እያልኩሽ? እንዲያውም ችግር ባይፈጠር ኖሮ እኮ ከናሁም ጋር ልንጋባ ነበር። እውነት አላገባሽም እንዴ? እኔ እኮ ባሌ ስትይ የእውነት ባልሽ መስሎኝ ነበረ። ያው ማግባቴ እኮ አይቀርም ብዬ ነው። እዚህ አብሮ የሚኖር ተሆነ የኔ አባት ሊሆን ነው ማለት ነው። ኧረ እባክሽ ተግበኝ። እኔ እኮ ይሄ ፍጥነቷን አሁን ግራ የሚያጋባኝ። እንደው ከማን ጋር ልትኖሪ ነው? ኧረ ተይ ተይ። አባትሽ እንኳን እሱ አይደለም የሚሆነው። አሮጊቴ ልክ ናት። በጣም ፈጠንኩ መሰለኝ። ለእሱ አይደለም የኔ ውድ። ሰውዬሽ ልጅ አይወድም ማለት ነው። አንቺ ይህን ምላሴ ምን ላድርገው? ቅመምዬ የእውነት ሌላ ሰው ነሽ ነው የጠበቅሽ? ምስጢሩማ አሮጊቴ ናት። እሷ ሁሌ ዝም ማለት ነው የምትወደው። እኔ ብቻ እንዳወራ ትፈልጋለች። በዛው የወሬ እናቱኝ። የኔ ቅመም፣ የኔ ጣፋጭ። እንዴት ነው እየለመድሽ ነው? አንድ ነገር ልንገርሽ አለ። እርግጠኛ እንድትሆኝ የምነግርሽ አንድ ቀን እኔና አንቺ ቦታ መቀየራችን አይቀርም። በሱ እንኳን እርግጠኛ ባትሆኝ ነው የሚሻልሽ። እንዴት ባክሽ? አንቺ ያለሽው እዚህ ነው። ዓለም ላይ ምን እየተፈጠረ እንደሆነ እንኳን አታውቂ። እና እዚህ ቦታ እኔ ስታይኝ ደስ አለሽ አይደል? አንጀቴ ቂቤ እንደጠጣ አንቺ ራስሽ መመስከር ትችያለሽ። ልክ ነሽ። ያሰብሽ ሁሉ ተሳካልሽ አይደል? እንዳልኩሽ ነው። ግን ጊዜ ያሰረውን ጊዜ ይፈታዋል። መጀመሪያ ተጨንቄ የሰራሁልሽን ምግብ አትቀበይኝም? መርዝ አድርገሽስ ቢሆን ያመጣሽው? እሱማ ልክ ነሽ። ያው አይጣፍጥሽም ብዬ በጨው ቦታ እሱን የጨመርኩት። የሞት ባልንጀራ እንደሆንሽ እንደሆነ የታወቀ እኮ ነው። እንዴ በዚህ እርግጠኛ ከሆንሽ ሄጄ ሳጥንሽን ላዘጋጅልሽ እንዴ? አምራን፣ እንዲህ እንደ ሌሊት በስማ እንደተዝናናሽብኝ አትቀሪም። ወይ ዝኑ፣ ቀምሼ እኮ ነው የገባሁት። ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? አምራን፣ እኔና ባለቤቴን እንደሆነ አንዴ ተበቅለሽናል። እባክሽ እባክሽ ልለምንሽ፣ ልጄን አድኝልኝ። እባክሽ አላልሽም? ቆይ ለመሆኑ ይሄን የልመና ቃል ታውቂዋለሽ እንዴ? እባክሽ ደግሜ ልለምንሽ፣ ኤሚን ብቻ አድኝልኝ። ጠላት ከሆነ ሰው እንደዚህ አይነት የልመና ተማጽኖ መስማት እንዴት ደስ ይላል መሰለሽ። እባክሽ ደግሜ ልለምንሽ፣ ኤሚን ብቻ አድኝልኝ። ተስማምተናል እኮ ነው ወይንስ ናሁም አልነገረሽም? ምኑን ነው የሚነግረኝ? በምትኩ ድርጅቱን ልቀማችሁ እንደሆነ። ምን?